አፍር ምን ይመስላል? በዚህ ላይ ጉቶ የቀነጨረ ድቁና አለኝ ብሎ ሲበጠረቅ ምን እንደሆነ ድቁና መማያቅ ፎቶ ብቻ እያታለለ በመነሳት ነኝ እያለ የሚበጠረቅ እንዴ ቅምቀማውንም ብትለው ጫቱንም ብትለው ቺኩንም ብትለው መታሯሩት ሰው ነው። በመረጃ ዘማሪ ዳግማዊ ጥላሁን አደባባይ ላይ ነው የለቀቁበት። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንደትርጉ እንዳልከው የተባለው አንድን የቤተክርስቲያን አባት ላይ በመታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። ሴት ደፍሮ ከቤተ ክርስቲያን የተባረረ ትዝታ መጣ እየተባለ ሴቶች እናቶች ልጆቻቸውን እየሰበሰቡ ወደ ቤት ይሄ ጸረ ሴት ኮርማ ከቤተ ክርስቲያን ደብዳቤ አንጣ ዘበነ ቢሆን ገጥመዋለሁ። ኧረ እባክህ ዘበነ ያንተ ኩያ ነው እንዴ? ዘማርያም ያንተ ኩያ አይደለም። ዘማርያም ይታልኩ ዘማርያም ያንተ ኩያ አይደለም። እንደውም ከፈለክ ናና እኔን ግጠመኝ። ነውረኛ የነውር ጥግ አንተም ብሎ ፓስተር ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም እንግዲህ ወቅታዊና መመልከት ባለባችሁ ቪዲዮዎች ተመልሼ መጥቻለሁኝ። ከሰሞኑ እንግዲህ የተመለከትናቸው ያለናቸው ጉዳዮች እጅጉን አስገራሚ እየሆኑ መጥተዋል። በተለይም ደግሞ የፕሮቴስታንቱ ዓለም እያደረጉት ያለው ነገር እጅጉን አሳሳቢ ደረጃ ላይ እንደደረሰ የሚያሳይም ሆኖ አግኝቼዋለሁኝ። ለዚህም ተጠቃሽ የሚሆነው የእንዳልካቸው ዘነበና እንደዚሁም ደግሞ የጓደኛው የአማን ሻሎም ጉዳይ ነው። በባለፈው የላይቭ የቲክቶክ ቆይታ ላይ እንግዲህ ቀሲስ ዲበኩሉና እንደዚሁም ደግሞ ሌሎች ኦርቶዶክሳዊ ወጣቶች ጋር ውይይት ለማድረግ በገቡበት ወቅትም ክብረ ቢስ የሆነ ንግግርንና እንደዚሁም ደግሞ ከክብር በታች ዝቅ ለማድረግ ሲሞክሩ እጅጉን አደገኛና እጅጉን አሳዛኝ የሆነ ድርጊት ሲፈጽሙ ተመልክተን ነበር። ያንንም ተመልክቶ በርካቶች በዚህ ሰዓት እየተቃወሟቸው ይገኛሉ። በተለይም ደግሞ እንዳልካቸው ዘነበ ከዚህ በፊት ኦርቶዶክስ ነበርኩ ዲያቆን ነበርኩ እያለ በሚያሾፍበትና በሚቀልድበት ሃይማኖት ላይ ዛሬ ላይም እንግዲህ መሳለቁን እንደቀጠለ የሚያሳይ ድርጊት ሆኖ አግኝተነዋል ሲሉ እንግዲህ በርካቶች ሐሳባቸውን እየሰነዘሩበት ይገኛሉ። በተለይም ደግሞ ከዚህ በፊት በፕሮቴስታንት እምነት ውስጥ ተገኝቶ የነበረው እንደዚሁም ደግሞ አሁን ላይ እነሱን ራሳቸውን ሲናገራቸውና ሲከራከራቸው እየተመለከተን የምንገኘው ዮኒ ማኛም እንግዲህ በእንዳልካቸው ዘነበና መሰል የፕሮቴስታንት እምነት ተከታዮች አገልጋዮች ላይ እንግዲህ ጠንከር ያለ ትችቱን ሰንዝሯል። ከዚህ በፊትም በነበረበት ወቅትም እንዴት እንደቆየና እጅጉን አሳሳቢ ሁኔታ ውስጥ ተገኝቶ እንደነበረ አመላካች የሆኑ ሐሳቦችንም አንስቷል። እስኪ ዮኒ ማኛ እንዳልካቸው ዘነበ ባደረገው አጸያፊ ድርጊት ላይ ምን አይነት አስተያየት ሰጠ የሚለውን በተከታታይ ቪዲዮቹን እንመልከት። አፍር ምን ይመስላል? በዚህ ላይ ጉቶ የቀነጨረ አለ፣ በፉከራ ያበደች አለ፣ ዱርዬ ጋጦጥ የነበረ ድቁና አለኝ ብሎ ሲበጠረቅ ምን እንደሆነ ድቁና መማያቅ ፎቶ ብቻ እያታለለ በመነሳት ነኝ እያለ የሚበጠረቅ እና ይህንን ነገር እናንተ ቤት ያለውን ችግር ኦርቶዶክስ ጋር አትለጥፉ። መካነ ኢየሱስ ጋር ያለውን ነገር መጀመሪያ ጨርስ። አሁን ጠምቷቸዋል፣ ገንዘብ የለም፣ አለቀ፣ ቆሙባቸዋል፣ ቆሟል ገንዘብ። ምን ልትሆኑ ትችላላችሁ? ስለዚህ አሁንም እምላችሁ ምንድነው መካነ ኢየሱስ የምትሄዱ ካላችሁ የመካነ ኢየሱሶቹ ትምህርቱ በጣም መልካም ነው። አሁን ከዛሬ ማታ ጀምሮ በኔ ፔጅ ላይ ገስዋ ትምህርቱ ከሰኞ ማታ ጀምሮ ይጀምራል። የመካነ ኢየሱስ ትምህርት ምንድነው? የሙሉ ወንጌል ትምህርቷ ምንድነው? የመሰረተ ክርስቶስ ትምህርቷ ምንድነው? የቃለ ሕይወት ትምህርቷ ምንድነው? ከነም ነገራችሁ መጥቶ ይበተናል። እኔ ቤት ላይ ትማራል። እየመረረ ትውጠዋል። ምንም ማድረግ አይቻልም። እየመረረ እያበድክ ትቀበለዋለህ። ሉተራውያን እኔ መርሲ ናት። ከሽፈሃል። በቃ የመጣህበትን አመጣጥ ከሽፈሃል። ቅድም ያልኩትን እናገራለሁ። እንደ ሴባስቶፖል መድፍ አንዴ ተኩሰ ከሽፈሃል። አልቆልሃል።
በቅቶልሃል። ማንንም አላስገባም። ይቅርታ የማውቃቸውን ሰዎች ነው የማስገባው። አላስገባም። አንተ ራስህን ሳትሰራ ቤተሰብህን ሳትሰራ በጭራሽ አንተ ራስህን ሳትሰራ ቤተሰብህን ሳትሰራ ይሄ ለዳጊ ነው። በጭራሽ ቤቱን ያላገለገለ የሚል ነገር ዳግማዊ ጥላሁን ቤቱን አገልግሏል። አሁን እናንተ አብራችሁት የምትሆኑት የትኞቻችሁ ናችሁ ቤት ያገለገላችሁት? ዳግማዊ ጥላሁን ቤት አገልግሏል። የአውታሩ ሚስት እህት ትንሽ እህቱን አስረግዞ ሲክዳት ራሷን ልታጠፋ አልነበረ? የወለደችውን ልጅ አልካደባትም? እሱ ቤቱን አገልግሎ ነው አብራችሁት የምትቆሙት? ማናችሁ ነው ቤቱን ያገለገላችሁት? እዛ ጋር ያለው ቤኪ የሚባል ግለሰብ ሴት ልጅን በነውረኛ ቃል የሚሞልጭ ያልታመመውን ህመም ታመም ያለው ብሎ ከዚህ ከምስኪኑ ማህበረሰብ በወንጌል ስም ያን ሁሉ ገንዘብ የሰበሰበ ህሊናውን የሸጠ አመፀኛ ሰው አይደለም? ማናችሁን ህይወት ያላችሁ? አንቺስ ብትሆኚ ህዝብን ከሚዘርፍ የሐሰት ትንቢት ከሚያገለግል በእግዚአብሔር መንፈስ ሳይሆን በሌላ መንፈስ ከሚያገለግል ምንድን ነው መሰላችሁ አሁን ያለው ነገር? እኔ ብዙ ጉድ ይዤ ተቀምጫለሁ ብያችሁ ነበር። አሁን ፕሮቴስታንት ወንድሞች ሁሉም እያልኩ አይደለም፣ ሶሻል ሚዲያ ላይ የሚያሳዩት ነገር እየደበረኝ ነው። እነ እንዳልክ የሰሩትን ቪዲዮ ላሳያችሁ። ክርስትና ትህትና ነው፣ ክርስትና መልካም ነገር ነው ይባላል አይደል? እስቲ እነ እንዳልክ እዚህ ጋር ምን እንደሚያደርጉ ስሟቸው። ይህን የሚሉት በእድሜ ከቅድም ጀምሮ እኮ ነው ፖለቲካ በደንብ ያሰራችሁ ተማሪ ኮይን ሳባ እንዴት ነች? እና እያየዋችሁ ነው። እነ እንዳልክ የምትባል አንተ ባልታዛር ስሙ የሚባለው ሰው አይታችኋል። የጥላቻው ጥግ የጴንጤቆስቴን እንቅስቃሴ ከምን ጋር እንደሚያገናኙ ጴንጤቆስቴን ለመምታት ነገሩን ኢትዮጵያ ውስጥ ካሉ እኛ ከምንቃወማቸው ሰዎች ጋር አያይዞ ጴንጤቆስቴነት ይሄ ነው ብሎ እስከ ማስቀመጥ ድረስ እንደውም ከዛም አልፎ ባለፈው ምን ያህል ተቃውሞ እንዳስነሳ አይታችኋል። ከእስልምና ጋር ወዳድሮ እነሱ ይሻሉኛል እስከ ማለት ድረስ የደረሰበት ደረጃ የደረስነው በእነዚህ ሰዎች ምክንያት ነው። እኔ መፍትሄ አያስፈልገውም እያልኩ አይደለም። መፍትሄ ያስፈልገዋል። ወንድማማቾች ነን፣ በክርስቶስ ኢየሱስ አንድ ነን ስላሉ አይደለም። በነገራችን ላይ እነዚህ ሰዎች ስላስፈለጉን እኮ አይደለም። እኔ አሁን ለምሳሌ የመንደቡል ወንጌል ቤተክርስቲያን አማኝነት የቁጥር ችግር ኖሮብኝ አይደለም። እኔ መካነ ኢየሱስን እፈልጋለሁ። ወንድሞቼ እህቶቼ ስለሆኑ ነው። ከዚህ በፊትም ተናግሬያለሁ። ዶክተር ሻውል በጣም አከብር ነበር፣ እየነገርኩ ነው። ትንሽ ስለ እኔ የሚያልካቸው ነገር አሉና ብዙ ጊዜ አንዳንዴ ምን አለ መሰላችሁ አወቅሽ ሲሏት የባሏን መጽሐፍ አጠበቻለ። ያራዳ ልጅ በመጀመሪያ አማን ሻሎም አንተ እኮ እንዴ ቅምቀማውንም ብትለው ጫቱንም ብትለው ቺኩንም ብትለው የምታሯሩት ሰው ነህ። በመረጃ ዘማሪ ዳግማዊ ጥላሁን አደባባይ ላይ ነው የለቀቁብህ። ቢያንስ ትልቅ ሰው በእድሜ ትልቅ የሆነ ሰው ሲያወራ እኔ ይሉንታ አለኝ እንኳ እየዋሸኝ። አሁን ለምሳሌ የእናንተ ነቢይ ነኝ ያለ ሰው ነቢይ ዘማች የሚባል ሰው እኔ ቤት ሲመጣ በእድሜ ጠገብ ሰው ስለሆነ
አክብሬ ነው። ከዚሁ እንዳልካቸው ዘነበ ጉዳይ ሳንወጣ ታዲያ ከሰሞኑ እየሰማናቸው ያለኑ ጉዳዮች እጅጉን አስገራሚ እየሆኑ መጥተዋል። ባሳለፍነው ጊዜያቶች ውስጥ ወይም ደግሞ ባሳለፍነው ወር እጅጉን ታላቅ የሆነ አርቲስትን በጥበቡ ዓለም ላይ ከፍተኛ አስተዋጽኦ ያደረገውን አርቲስት ነጻነት ወርቅነህን ከዚህ ዓለም በሞት እንደተለየንና እንደዚሁም ደግሞ እንዳጣነው ይታወቃል። ይህም ለሀገራችን ለኢትዮጵያ ለኪነ ጥበብ አፍቃሪዎች በሙሉ እጅጉን ልባቸውን የሰበረ በርካቶችንም ያስደነገጠ እንደሆነም እንደዚሁ ይታወሳል። በተለይም ደግሞ ከሁሉ የኢቢኤስ ቴሌቪዥን በብዙ እንደተጨነቀና በብዙ እንዳዘነም እንደዚሁ መመልከትም ይቻላል። ምክንያቱም ከቅርብ ጊዜ ወዲህ በርካታ አርቲስቶች በርካታ የዚያ ቴሌቪዥን ጣቢያ ጋዜጠኞች በተከታታይነት ህይወታቸው ሲያልፍም ተመልክተናል። እንደዚሁም ደግሞ በቅርብ ሳምንታት ውስጥም እንደዚሁ የኢቢኤስ ባለቤትና ዋና ስራ አስኪያጅ የሆኑትም እንደዚሁ ህይወታቸውን ማጣታቸውን ተመልክተን ነበርና ኢቢኤስ ቴሌቪዥን በከፍተኛ የሆነ የሀዘን መብረቅ እንደተመታ እንግዲህ ተመለከትን እንገኛለን። ታዲያ ይህንን ያነሳንላችሁ ወደን አይደለም። ምክንያቱም በማህበራዊ ሚዲያ ላይ የነጻነት ወርቅነህን ማን ይተካ እያሉ እንግዲህ በርካቶች እጩዎችን እያቀረቡ ይገኛሉ። ኢቢኤስ ቴሌቪዥን እንግዲህ የቤተሰብ ጨዋታን ለማስቀጠል ይፈልጋል። ታዲያም ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ የሚቀጥልበት ምክንያት ነጻነት ወርቅነህን ለማስታወስና ለመዘከር ሁልጊዜም ነጻነት ወርቅነህ ያዘጋጀውን የሰቀለውን ይህንን አስገራሚ በብዙሃኑ ዘንድ የሚወደደውን ፕሮግራም ሁልጊዜ ነጻነት ወርቅነህ እየታሰበ እንዲቀጥል እሱን የሚተካም ወይም ደግሞ ልክ እንደርሱ ሆኖ እሱን በሚያስታውስ መንገድ እንግዲህ ይህንን ፕሮግራም የሚያስቀጥል ሰው እንፈልጋለን። ለዚህም ማን ይህንን የቤተሰብ ጨዋታን ይምራው ሲል እንግዲህ ጥያቄ አቅርቦ ነበረ ለአድማጭ ለተመልካቾቹ። ታዲያ በዚህም መሰረት በሶሻል ሚዲያው ላይ በርካቶች የተለያዩ እጩዎችን እያቀረቡ ይገኛሉ። ታዲያ ያስገረመኝ አንድ ጉዳይ ምንድነው? ከዚህ ጋር በተያያዘ እንዳልካቸው ዘነበንና እንደዚሁም ደግሞ አርቲስት ሸዋፈራው ደሳለኝ አሁን ላይ የፕሮቴስታንት እምነት ተከታይ ሆኖ ዝማሬዎችን እንደዚሁም ደግሞ የተለያዩ ስብከቶችን በመድረኮቻቸው እያደረገ የሚገኙ ሸዋፈራው ደሳለኝን እንደ እጩነት አቅርበው ተመልክቻለሁ። ይህንንም ተከትሎ በርካቶች ተቃውሟቸውን እየገለጹ ይገኛሉ። ምክንያቱም እንግዲህ እየሰሯቸው ያሉ ስራዎች ከሃይማኖትም አንጻር በበርካቶች ዘንድ ወቀሳ እንዲደርሳቸው ያደረገ እንደመሆኑ መጠን እነሱ በዚህ ቦታ ላይ አይገባቸውም። እንደዚሁም ደግሞ ኢቢኤስ ቴሌቪዥን ይህንን የሚያደርግ ከሆነ ከፍተኛ የሆነ ተቃውሞ እናስነሳለን ይቀሰቀሳልም ሲሉ እንግዲህ በርካቶች ሀሳባቸውን ይሰነዘሩ ይገኛሉ። ከዚያ መካከል ተጠቃሽ የሚሆነው ቪዲዮና መመልከት ያለባችሁ ቪዲዮ በዚህ ጉዳይ ላይ ይሄ ይመስላል። ይህ ቪዲዮ በቀጥታ ለኢቢኤስ ቴሌቪዥን እንዲደርስልኝ ማኔጅመንቱ ማለት ነው ሁላችሁም ሼር እንድታደርጉ ጠይቃለሁ። ክርስቲያን ኒውስ የሚል የፕሮቴስታንቶች የፌስቡክ እንትን ነውና የቤተሰብ ጨዋታን በነጻነት ቦታ በነጻነት ወርቅነህ በጣም የምንወደው አርቲስት ነበረ፣ የምንወደው የቤተሰብ ጨዋታ መሪ ነበረ እና እሱ ካለፈ በኋላ አሁን በሱ ቦታ እነዚህ ሁለት የፕሮቴስታንት ሰዎች እንዲሰሩ እንዲገቡ ቅስቀሳ እያደረገ ነው። አንዳንዶች ቪዲዮም እየሰሩ ወይ ሸዋፈራው ወይ እንዳልክ ይስሩት የሚል ቅስቀሳ እየተደረገ ነው። ይሄ ጉዳይ የሃይማኖት እንደሆነ አላውቅም። የሃይማኖት ነው የሚልም አንድም ነገር ሰምቼም አላውቅም። ሆን ተብሎ ግን ቅስቀሳ እየተደረገ ነውና እኔ ለኢቢኤስ ሰዎች ማስተላልፈው የሃይማኖት ካልሆነ ከነዚህ ሰዎች እንደትርጉ። አንደኛ ለምን ሲባል የመጀመሪያው እነዚህ ሰዎች በቀጥታ ሰፊ ቁጥር ያላት የኦርቶዶክስ ተዋህዶ ቤተክርስቲያንን ክብር የሚነካ ነገር ሲያደርጉ ነበር። ከዚህ በፊት በኢቢኤስ በሰይፉ ፋንታው ላይ ቀርቦ ይኛው ሰው ማለት ነው ይቅርታ እስከመጠየቅ ደርሷል። ኦርቶዶክሳውያንን የሚያስከፋ ነገር ሲናገር ነበር። እንዳልከው የተባለው አንድን የቤተክርስቲያን አባት ላይ በምታዩት መልኩ ሲሳደብ የነበረ ከዚህም በላይ ብዙ ነውሮችን ሲያደርግ የነበረ ሰው ነውና የሚወክል ነው ብዬ አላስብም። አይ ለኦርቶዶክሳውያን ቦታ የለንም እስካላለ ድረስ ማለት ነው የቴሌቪዥን ጣቢያው ከነዚህ አይነት የሃይማኖት ዘረኞች እንድትርቁ ማሳሰብ ፈልጋለሁ። ሌላው እንግዲህ ባሳለፍነው ጊዜያቶች ውስጥ መነጋገሪያ ሆኖ ከርሞ የነበረው የፓስተር ትዝታው ሳሙኤል እና የዲያቆን ዘማርያም ፍጥጫ ነው። እንግዲህ ፓስተር ትዝታው ሳሙኤል ዲያቆን ዘማርያም ላይ እንደዚሁ ሲሳለቅ እንደነበረ እናስታውሳለን። ከማንም ጸበል ቀጪ ጋር እንደዚሁም ሌሎች ነገሮችን በመጥቀስ እንግዲህ እጅጉን አሳፋሪ በሆነ መንገድ አልወያይም፣ አልከራከርም፣ አልቀመጥም ለውይይት ሲል እንግዲህ ምላሽ መስጠቱ ይታወሳል። ያንንም ተመልክቶ በርካቶች ሀሳባቸውን ይሰነዝሩ ነበረ። እኔም ወደ እናንተ ቪዲዮ ሳደርስ ነበረ። አሁን ላይ ይህ ቪዲዮ እንደ አዲስ ተቀስቅሶ በርካቶች ሀሳብ እየሰጡበት ይገኛሉ። ምክንያቱም ፓስተር ትዝታው ሳሙኤል አሁንም ቢሆን አፉን ማሳረፍ አልቻለም፣ እንደዚሁም ደግሞ አጸያፊ የሆኑ ንግግሮቹን መግታት አልቻለምና ዛሬ ላይም እጅጉን አሳፋሪ የሆኑ ንግግሮቹን እየተናገረ ስለሆነ ምላሾችንም እንደዚሁ እየተመለሱለት ይገኛሉ። እስኪ ቪዲዮዎችን እንመልከት። ሰላም፣ እንዴት አደራችሁ? ይህንን ቪዲዮ ኮፒ ሊንክ አድርጉልኝ ለትዝታው ሳሙኤል እንዲደርስልኝ። ይህንን እስኪ ድምፁን ሰምተን እንመለስ። ዘማርያምን እየሰደበው ነው። ህፃን ነው እንግዲህ ቢለው ዘማርያምን ስሙ አገልግሎት ላይ ነው እና አንዱ ፖስተር ለጥፎ ስለ ታቦት ከኔ ጋር መነጋገር ያለ
ዘማርያማዊት እያለው ነው። ዘማርያማዊት እያለው ነው። ማን ትዝታው? ይሄ ጸረ ሴት ደፍሮ ከቤተ ክርስቲያን የተባረረ ትዝታው መጣ እየተባለ ሴቶች እናቶች ልጆቻቸውን እየሰበሰቡ ወደ ቤት ይሄ ጸረ ሴት ኮርማ የምንወደውን አገልጋይ ዘማርያማዊት እያለው ነው። ስሙት፣ የብልግናውን ጥግ ብቻ ስሙት። ዘማርያማዊት እያለ ነው። አንድ ሁለት ደግሞ ጸበል ቀጂ እያለው ነው። ጸበልና አረቄ ቀጂ ስሙት። ሁሌ ነጠላ ለብሶ አንገቱን አጣሞ የሚታይ ሰው እግዚአብሔር ያጣማ። አንተ ይሄ ሰውዬ የሚያገለግል የነበረው ነጠላ ለብሶ አንገቱን አጣሞ የሱ ስራ በመቅዳት ጸበል መቅዳትን ስለማታውቀው ነው አንተ ባለጌ ስዳደግ። ጸበል መቅዳት የክብር ስራ ነው። የክብር ስራ የተመረጠ ሰው የሚሰራው ስራ ነው። አንተ ስዳደግ ጸበል መቅዳትና እሺ ሌላስ ደብቆ መቅዳት ነው። ድምፅን ደብቆ መቅዳት ነው። በቀደም በጋሻውን ያዋረደውን እኮ ነው። በጋሻውን ድምፁን ቀርቶ ያዋረደውን ነው። የበጋሻውን እኮ ሊበቀል እኮ ነው። ይሄ ሴት አኩሪ ሚስቱ ላይ ሴት ደርቦ ከቤተ ክርስቲያን የተባረረ ስዳደግ ስሙት። ጥርስ ይርገፍ ይስቃል ደግሞ እግዚአብሔር ጥርስን ያርግፈው። በድድ ቅር አንተ ድድ ብቻ ያቅርልህ። ኢየሱስ ጌታ ነው። ነውረኛ ምን እንደምላያችሁት ሰው እየሰደበ ኢየሱስ ጌታ ነው ሃሌሉያ ይላል። የእናንተ ኢየሱስ በስድብ ነው እንዴ? አይሽቶ አይደለ? ከፈራው ፈርቻለሁ በል። ዛሬ እየሳቅን ነው። ፈርቻለሁ በለው። አልችልም ፈርቻለሁ። በነገራችን ላይ ለትዝታው ዘማርያም አይደለም እኔ ራሴ በቀዋለሁ። ለዲቤት ከሆነ ይህ ስዳደግ ነጠላ ለባሽ እያለ ይስቃል። ጥሩምባ ነፊ ልክ የእድር ቤት ጥሩምባ ነፊ ይመስል ማርያምን ዛሬ በጣም ወርጄ ነው የምናገረው። ይሄ ስድ ነውረኛ ነጠላ ለብሶ እንዲህ ብሎ ይታይለዋል። ጦሱን ውጣ አንተ። ስራ ጨርሼ እስክመጣ እኔ ራሴ እንዲህ ለካ አጥለቅልቀውታል። ሚዲያው አዋሳ ይሄን የሚያክል ፕሮግራም መስቀል አደባባይ ላይ ተዘጋጅቶ ተወጥረናል። እኛ እዛ ተወጥረሃል። ሰይጣን ይወጥርህ። ለካ እሱ እዚህ ባዶ ቤት አገኘው ብሎ ተወጥሯል። አየሁ እና ያጓራል ማለት ነው። እየወጣ ሰው እንደሌለ ያጓራል። በማርያም እኮ ያጓራል። እየተቀባበሉ ነው ደግሞ። በነገራችን ላይ ትዝታው አንተ ማለት ከኛ ቤተክርስቲያን የተባረርከው ሴት በማባረር በዝሙት በጉልሙትና በነውረኝነት ኮርማው ነበር የምትባለው። እኛ ጋር ያለ ኮርማው ነበር። ኮፒ ሊንክ አድርጉልኝ ፕሊዝ። ይሄንን ቪዲዮ ኮፒ ሊንክ አድርጉት። ኮርማው ነበር የምትባለው። ነውረኛ የነውር ጥግ። ሰንበቴ ቤት ገብተህ ዘኬ ጥርቅ አድርገህ በልተህ ሆድ ይነፋል። ከዛ በኋላ አንድ ሴት አይቀርህም። ባለትዳር ይሁን ያገባች ትሁን ያላገባች ተዋርደሃል እኮ አንተ። ተዋርደህ ነው ከቤተክርስቲያን ያባረረችህ። ስዳደግ ተመከርክ አልተማማልክ። አሁን መጨረሻ የምታረገው ነገር ስታጣ የሰንበት ቤት ተማሪ አረቄ ቀጂ፣ ጸበል ቀጂ፣ ምናምን ቀጂ፣ ድምፅ ቀጂ ትለዋለህ። ወንድ ከሆንክ ግጠም ውጣና ላንተ ምናዘጋጅልን ምንም ደብዳቤ የለም። ደብዳቤ አንጣ ከቤተ ክርስቲያን ደብዳቤ አንጣ። ዘበነ ቢሆን ገጥመዋለሁ። ኧረ እባክህ ዘበነ ያንተ ኩያ ነው እንዴ? ዘማርያም ያንተ ኩያ አይደለም። ዘማርያም ይታልኩ ዘማርያም ያንተ ኩያ አይደለም። እንደውም ከፈለክ ናና እኔን ግጠመኝ በፈለከው ጉዳይ። ነውረኛ የነውር ጥግ አንተም ብሎ ፓስተር አንተም ብሎ ፓስተር ሴጣን። እግዚአብሔር ማስተዋል ይስጥ። ክፉ ኮፒ ሊንክ አድርጉልኝ ይረሰው። ይሄ ዲያቆን ዮርዳኖስ በእስልምና እምነት ተከታዮችና በሌሎች ሃይማኖቶች ላይ ያለን አመለካከት ምን መምሰል አለበት የሚለውን ጉዳይ በማንሳት እንግዲህ ባስተላለፈው መልእክቱ ላይ ሁሉንም የሃይማኖት ተቋማት እኛ ቀድመን መድረስ አለብን፣ ለሌሎች ማገዝ አለብን። ማገዝና መርዳት በሚያስፈልግበት ቦታ ሁሉ እኛ ቀድመን በመገኘት ማገዝ፣ መርዳት እንደዚሁም ደግሞ ከጎናቸው መቆም እንደሚገባ ልናውቅ ይገባል ሲል ይህ ከአንድ ኦርቶዶክሳዊ ይህ አንድ ሃይማኖት ተከታይ ወይም ደግሞ የክርስትና እምነት ተከታይ መከተል ያለበት ትልቅ መርህ ነው እንግዲህ ብሎ በርካቶችን ሊያስተምር የሚችል በርካታ ሐሳቦችን ያነሳበት ትምህርቱን እስኪ እንመልከት። እኔ አንድ ሙስሊም ወገኔ ቢራብ
ባላበላው ባለዳነኝ አይደለሁም። ባለዳነኝ ሙስሊም ይሁን ምን ይሁን ከራበው ማብላት ግዴታዬ ነው። ከጠማው ማጠጣት ግዴታዬ ነው። እንግድነት መቀበል ግዴታዬ ነው። ሲገፋ ልጮህለት ይገባል። እምነቱ ምንም ይሁን ይሄ ሰብአዊነት፣ ቀጥሎም ኦርቶዶክሳዊ ርቱዓዊነት ይባላል። ይህንን ማወቅ ይገባል። ግን ከሁሉ የሚቀድመው ወፈድፋደ ስለ ሰብአ ሃይማኖት አላል በዕብራውያን መልእክቱ ቅዱስ ጳውሎስ። እያችሁ ወፈድፋደ ስለ ሰብአ ሃይማኖት የሚበልጠውን ደግሞ በእምነት ለሚመስሉን ማድረግ በተገባ ነበር። ልክ እንደዚሁ በአንጻሩ የእስልምና እምነት ተከታዮችም ደግሞ ምላሽን በሚመስል መልኩ ሀሳባቸው ሲሰነዝሩ እየተመለከትኩኝ ነበረ። በሶሻል ሚዲያው ላይ ሲንቀሳቀስ የነበረ አንድ ቪዲዮም ተመልክቻለሁኝ። ይህም እንግዲህ የእስልምና እምነት ተከታይ የሆነው የእነርሱም መምህር የእስልምና ሃይማኖት መምህር የሆኑት ኡስታዝ አቡባክር ናስር እንግዲህ የእስልምና እምነትን በተመለከተ በሰጡበት ሀሳብና አስተያየቶቻቸው የእስልምና እምነት የሌሎችን ሃይማኖትም እንደዚሁ በመልካም መነጽር መመልከት አለበት፣ ሲቸገሩ እንደዚሁም ደግሞ ቤተክርስቲያናቸው የሃይማኖት መገልገያ ቁሳቁሶቻቸው ሲቃጠሉ ከነሱ ጎን መቆምና ይህን ነገር ማውገዝ እንደሚገባ ልናውቅ ይገባል ሲሉ እንግዲህ መልእክትን አስተላልፈው ነበረ። ሆኖም ግን በዚህ ጉዳይ ላይ በርካቶች ሀሳባቸውን እያንጸባረቁ ነበረ። ምን አይነት ሀሳብ ተንጸባረቀ? የኡስታዙስ መልእክት ምን ይመስላል? የእናንተስ ምልከታ በዚህ ጉዳይ ላይ ምንድን ነው የሚለውን ነገር እስቲ ኮመንት ላይ አስቀምጡልኝ። ቪዲዮዎቹን አብረን እንመልከት። እኔ ሙስሊም ነኝ። ቤተክርስቲያን ሲቃጠል ከክርስቲያኑ ወገን ጎን ቆሜ ስለ ቤተክርስቲያን መቃጠል ላወግዝ፣ ድርጊቱን የፈጸሙ ሰዎች ለህግ እንዲቀርቡ ማድረግ ግዴታዬ ነው። የእምነቴ ግዴታ ነው የሚያስገድደኝ። ምክንያቱም በምድር ላይ ፈጣሪ የሚመለክባቸው ቦታዎች ምኩራቦች፣ ቤተ መቅደሶች እና መስጂዶች ሲፈርሱ በምድር ላይ ጥፋት እንዲስፋፋ ምክንያት እየሆነ ነው ያለ ነው። እነዚህ እንዳይፈርሱና አደጋ እንዳይደርስባቸው መከላከል የቁርአን መመሪያ ነው። ይሄ ኃላፊነት አለብኝ። ይሄን ኃላፊነት እንደ ሙስሊም ልወጣ ይገባኛል፣ ግዴታዬ ስለሆነ። ክርስቲያኑም ወገን እንደዛው ነው። እሺ ያው ኡስታዞች እንግዲህ አደባባይ ላይ ማስመሰላቸውን አያቆሙ። የትኛው የቁርአን ክፍል ነው ቤተክርስቲያን ሲቃጠል ኃላፊነት አለብህ ተከላከል የሚልህ? የትኛው የቁርአን ክፍል ነው? የት ላይ ነው የተጻፈው? ቢያንስ እንኳን እንደው ለሚሰሙ ሙስሊሞች እንኳን አታስብም? ቢያንስ ማለት ነው። ታዲያ ይሄንን ካሰብክ አርሲ ውስጥ እዚህ እየተገደሉ ያሉ ቀሳውስቶች አሉ፣ እየሞቱ ያሉ፣ እየገደሏቸው ያሉ፣ ሙስሊሞች እያጠቋቸው ያሉ አሉ። እስኪ ድምፅህን አሰማና እንስማህ። እስኪ ተከላከልና እስኪ እየተጠቁ ነው፣ እየተገደሉ ነው፣ ይህን የምታደርጉ ሙስሊሞች አቁሙ፣ ለህግ እናቀርባቸዋለን እስኪ በል። አታደርገው። በእስልምና አስተምሮ ቤተክርስቲያን ማቃጠልና ቤተክርስቲያንን ማጥፋት የተፈቀደ ሙሐመድ እድሜ ዘመኑን ሲመኘው የነበረ የሱ ተከታይ ዑመር እድሜ ዘመኑን ሲመኘው የነበረ ነበር። ከአረብ ምድር ክርስቲያኖችና ይሁዶችን አጠፋለሁ በህይወት ከኖርኩኝ አላህ ከፈቀደልኝ በሀገሪቱ ሙስሊም ብቻ እስከሚኖር ድረስ ብሎ ይሄ ሐዲስ ይሄው እዚህ ላይ አስቀምጬላችኋለሁ አለ። ምን ልታረገው ታዲያ? አንተ ማንህና ነው የሙሐመድን ምኞትና ፍላጎት ትተህ ቤተክርስቲያንን እንጠብቃለሁ ኃላፊነቴ ነው ግዴታ ነው ያልከው? ይሄ ደግሞ ፍላጎት ነው፣ እውነተኛ አይደለም። እውነተኛ ከሆነ እስኪ በቤተክርስቲያን ላይ የሚደረገውን ነገር እስኪ ተቃውመህ ተናገር። ይሄው አሁን ፊት ለፊት አለ አይደል? ዛሬ ይሄን ቪዲዮ ከደረሰ እስኪ ቪዲዮ ስራና ባሪሲ አካባቢ ላይ የተገደሉ ላሉ የቤተክርስቲያን ሰዎች ደማቸው ስለፈሰሰ የቤተክርስቲያን አገልጋዮች እስኪ ድምፅህን አሰማ እንስማህ። እስኪ ይችና አድርጋትና የተናገርከው እውነት መሆኑን እንመልከት። እስኪ አድርሱለት ለዚህ ሰው። ይሄንን ካደርግ በጣም ጎበዝ ነህ ማለት ነው። ለማንኛውም ማንኛውም ሰው በክርስቶስ ኢየሱስ ቢያምን የዘላለም ሕይወት አለው፣ ከገሃነመ እሳት ያመልጣል። በምድር ላይ በጽድቅና በቅድስና እንዲኖር የሚያስችል የእግዚአብሔር ኃይል ይሰጠዋል። ሲሞት ፈጽሞ ገሃነም መግባት የሚባል ነገር የለም። ከጌታው ጋር ለዘላለም በገነት ይኖራል። ሻሎም። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንግዲህ ወደ እናንተ ሰብሰብ አድርጌ ከሰሞኑ መነጋገሪያ ርዕሰ ጉዳይ ናቸው ያልኳቸውን ቪዲዮዎች በዚህ መልኩ ወደ እናንተ አድርሻለሁኝ። እስከ ፍጻሜው ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በሌሎች ወቅታዊ አነጋጋሪ አዳዲስ ቪዲዮዎች ዳግም እመለሳለሁኝ። እስከዛው ግን ቸር ይግጠመን።